ከልብና አመሰግናለን። 46ኛ ቀኑን ያዘው ዘመቻ አንድነት ግለቱን ጠብቆ በሁሉም ቀጠናዎች ተጠናክሮ ቀጥሏል። በዛሬው ዕለት እንግዲህ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ጋር ቆይታ እናደርጋለን። ከሚዲያዎች በኩል ብላክ ላዮን ሚዲያ፣ አሻራ ሚዲያ፣ ግሎባል ፋኖ ሚዲያ፣ ህብር ሬዲዮ፣ ኤቢሲ ቴሌቪዥን፣ ሩሃ ሚዲያ፣ ኢትዮ 251 ሚዲያ አብረን ቆይታ እናደርጋለን። በቆይታችን 46ኛ ቀኑን የያዘው ዘመቻ አንድነት በሁሉም ግንባሮች ምን አይነት ሁነቶችን እያስተናገደ ቀጠለ የሚለውን በሚል ቆይታ እናደርጋለን። ሌሎች የሚነሱ ጥያቄዎችም ካነሳ እነሱን ላይ ቆይታ እናደርጋለን። ቀዳሚ እድሉን የምሰጠው ለአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ ይሆናል። በሸዋ ግንባር በሸዋ ቀጠና ምን አይነት ሁነቶች ተስተናገዱ? ከሰሞኑ በተለይ በሸዋ ቀጠና እንደዚሁ አፋድ ከፍተኛ የሆነ ጦርነት እንደከፈተም እንደዚሁ በተደጋጋሚ ስንሰማ ነበረ። እነሱን ጨምረው መገለጽ ያለባቸውን ለሚዲያዎች ቢነገሩ ቢገለጹ የምትላቸውን ሀሳቦች እነሱ። አመሰግናለሁ። እንዴት ሰነበታችሁ? እንዴት ከረማችሁ ወንድምቶች? ሰሞኑን እንግዲህ የአማራ ፋኖ በሸዋ በሁሉም አቅጣጫ አገዛዙ አለኝ የሚለውን ኃይል አሰማርቶ በከፍተኛ ትንቅንቅ ላይ ነው የከረመው። በተለያዩ ማለቴ በከሰምም በተጉለትም በመራቤትና ጅሩም የይፋት ቀጠናም አገዛዙ በሰፊው ሲንቀሳቀስ ነው የከረመው። እንግዲህ እሱንም የመመከት ስራ ሁሉም ክፍለ ጦሮች ሲያደርጉ ነው የሰነበቱት። ከዛ ጎን ለጎን የአደረጃጀት ስራዎችን የመፈተሽ የማጠናከር ለግዳጅ በተለይም ክፍለ ጦሮችን፣ ብርጌዶችን፣ ሻለቆችን እስከታችኛው ድረስ ያለውን የግዳጅ አፈጻጸም የመገምገም የማስተካከል እርምት የመስጠት ሴራዎች ሲሰጡ ነው የከረሙት። በተለይም ከዚህ ከግዳጅ አፈጻጸም ያሉ ነገሮች ሲገመገሙ ነው የከረሙት። ከሁሉ በላይ ግን ትልቁን ሚና ይዞ የነበረው ምንድነው? አፋድ አንዱ ክፋይ የሆነው የብልጽግና አንዱ ክፋይ የሆነው አፋድ በድርጅታችን አጠቃላይ ክፍለ ጦሮች ላይ ሰፊ እንቅስቃሴ ነው የከረመው። በተናበበ መንገድ በነገራችን ላይ ጥምር ጦር ከሚለው ከፍ ብሎ በተናበበ መንገድ ሲያደርግ ነው የቆየው። እሱም እንግዲህ የአየር ኃይል ድጋፍ ጭምር እየተሰጠው በክፍለ ጦሮቻችን ላይ ጥቃት ሲያደርግ ነው የከረመው። በተለይም የድሮን ጥቃት ተደጋጋሚ የድሮን ጥቃት ተፈጽሟል። በተለይም በነጎድጓድና ነጎድጓድ ከሰምና በናዶ ክፍለ ጦር ላይ ተደጋጋሚ የሆነ የድሮን ጥቃት ሲፈጸም ነበር። እንግዲህ ይህ ምንድነው? አፋድ በእግረኛ ውጊያውን ያካሂዳል። ሽፋን ይሰጠ የነበረው ግን በአየር ኃይል ከአየር ኃይልም ደግሞ የድሮን ነበር ሲሰጠው የነበረው። በከፍተኛ ደረጃም በህዝብን ያሳዘኑ ድርጊቶች ተፈጽሟል። በሚያሳፍር ሁኔታ በርካታ ግለሰቦችም የተጎዱበት ሁኔታ አለ። ንጹሃን ጭምር ተጎድተዋል። ይህን እንግዲህ ማህበረሰቡ አጠቃላይ ያውቃል። ይሄ ምንም አሉባልታ ስም ማጥፋትም አይደለም። ተናበው ነው የሚሰሩት። ተተኳሽ ማቅረብ ኢቭን አዋጊ የመመደብ ጭምር በሌላ መንገድ ለአገዛዙ ቀጥተኛ የሆነ ሽፋን የመስጠት ስራዎች ሲደረጉ ከርመው በሁለቱም ኃይሎች በአፋድና በምንድነው በብልጽግና ዋናው ክንፍ በመሆነው አፋድና በአማራ ፋኖ በሸዋ በኩል ትንቅንቅ ሲደረግ የከረመው። ይሁንና በድርጅታችን ጠንካራ የፖለቲካና ወታደራዊ አመራር በመስጠት ተመክቶ የከረመበት ሁኔታ ነው ያለው። በብዙ ቦታዎች ግን ህዝብን ያሳዘነ ያበሳጨ ድርጊት ተፈጽሟል። ማህበረሰቡ በጣም አዝኗል፣ በጣም ተቆጥቷል። ይህንንም እንግዲህ ለመቀልበስ ድርጅቱ በከፍተኛ ደረጃ እንቅስቃሴ እያደረገ ነው። በተለይ በአፋድ ዋና አስተኳሽነት ብቻ ሳይሆን አብሮ ተሳታፊነት በደረሰው የወንድሞቻችን እና የአጠቃላይ ሰራዊቱ ላይ የደረሰው ጉዳት በጣም ህዝቡን አሳስቧል። በማህበረሰቡ ላይ ጉዳት የደረሰበት ሁኔታ ነው ያለው። በእኛ በኩል ግን ጠንካራ እንቅስቃሴዎች የተደረጉና የመመከት የመቀልበስ ብቻ ሳይሆን አስፈላጊውን እርምጃ የመውሰድ ስራዎች እየተከናወኑ እንዳሉ ለመግለጽ ነው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። አብረን ቆይታ እያደረግን ያለ ነው ሚዲያዎች ህብር ሬዲዮ፣ ኢትዮ 251 ሚዲያ፣ ኤቢሲ ቴሌቪዥን፣ ሩሃ ሚዲያ፣ አሻራ ሚዲያ፣ ብላክ ላዮን ሚዲያ እና ግሎባል ፋኖ ሚዲያ ጊዮን ሚዲያ እንገኛለን። ስላደረስከን መረጃዎች ስለሰጠህን ማብራሪያ ከልብ እናመሰግናለን። ወደኋላ በሌሎች ጥያቄዎች እንመለሳለን። በመቀጠልም አልፈው ወደ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ ይሆናል። በጎጃም ግንባር እየተደረጉ ያሉት ተጋድሎችና እንቅስቃሴ
እንቅስቃሴዎች 45ኛ ቀኑን የያዘው ዘመቻ አንድነት ምን ይመስላል? ከይቅርታ ጋራ ለምስራቁ ስትልኛ እንዴ? እሺ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው በወሎ ቤት አማራ ግንባር እየተደረጉ ያሉት 45ኛ ቀኑን የያዘው የዘመቻ አንድነት ሁነቶች እንቅስቃሴዎች ምን ይመስላል? አመሰግናለሁ ሙሉጌታ። እንግዲህ 46ኛ ቀኑን በያዘው የዘመቻ አንድነት ሁለንተናዊ ተጋድሎ አማራ ፋኖ በወሎ ቤት አማራ በሁሉም የወሎ ቤት አማራ ቀጠናዎች በአምስቱ ኮሮችና በስሮቻቸው ባሉ ክፍለ ጦሮች አሁንም ተጋድሎቹ ጠንክረው የቀጠሉበት ሁኔታ አለ። በአውደ ውጊያም ሆነ በፖለቲካ አጠቃላይ በርካታ ተጋድሎዎች የታጀበው የዘመቻ አንድነት አሁንም በእኛ ቀጠና ተጠናክሮ የቀጠለበት ሁኔታ አለ። በምዕራብ ወሎ ቀጠና የሚንቀሳቀሰው ንጉስ ሚካኤል አሊ ኮር፣ ጅያሱ ኮር፣ ምስራቅ አማራ ኮር አንድና ኮር ሁለት እንዲሁም ግዙፉ ላስታ አሳምነው ኮር በርካታ ስራዎችን እየሰሩ ያሉበት ሁኔታ ነው ያለው። በዚህ በሚያዝያ ወር ከአንድ ጀምሮ የማጥቃት እቅድ ነበረው ጠላት እንደሚታወቁትና አሁንም ድረስ የማጥቃት እቅዶች አሉት። በተለይ ከዚህ ከወጣቶች በተለያየ ቦታ አፈሳዎችን ጨምሮ እንደምታዩት ከ14 ዓመት ጀምሮ ነው እድሜያቸው በምስልም እንደሚታየውና አፈሳ አለ። ከአፈሳው ጎን ለጎን ውጊያ አለ። ከውጊያው ጎን ለጎን ደግሞ በከተሞች አካባቢ በወረዳና በዞን ከተሞች አካባቢ ምቹ በሆኑት ማለት ነው ማህበረሰቡን በመሰብሰብ የፕሮፓጋንዳ ስራ እየሰሩ ያሉበት ሁኔታ አለ። በአውደ ውጊያው በኩል የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር ሁለት እና ልጅ ኢያሱ ኮር በጋራ በመሆን አምባሰል ቀጠና ሰሞኑን ውጊያዎች አሉ። በተለይ እዛ አካባቢ የጊሸን ማርያም ቤተክርስቲያንንም ጭምር ከባድ መሳሪያ የመምታት እቅድም ሌሎች ህዝቡንም የማማረርና ከአሁን በፊት በጀትና በድሮን ጭምር ጭፍጨፋ የተደረገበት አካባቢ ነው። አሁንም በፋኖ ሰራዊት በማመካኘት ወደ አካባቢው ከባድ መሳሪያ የማስወንጨፍ ጅማሮዎችም አሉትኝ። እሱን የጠበቀና አጠቃላይ ማህበረሰቡንም ለመጨፍጨፍ እንደ ምክንያት እንዳያደርግ ይህንንም ከግምት ውስጥ ያስገባ ተጋድሎች ተደርገዋል። ጠላት በፈለገው እቅድ ሳይሆን እቅዱ በውጊያ ከፋኖ ጋር በመዋጋት በሰበብ አስባቡ ለፋኖ በማስወንጨፍ በሚል ሰበብ ወደ ህዝቡም ወደ ደብሩም አካባቢ ማስወንጨፍ እቅድ ነበራቸው። እሱን ያከሸፍነበትና በጠላት እቅድ ሳይሆን በራሳችን እቅድ ውጊያዎችን በማድረግ እዛ አካባቢ ያለውን ሁኔታ ያከሸፍነበትና በራሳችን መንገድ ያመጣንበት ሁኔታ አለ። ከዛ በዘለለ በሌሎች ቀጠናዎችም ተጋድሎዎች አሉ። ግዙፉ ላስታ አሳምነው ኮር ዛሬም ተጋድሎዎች አሉ። የትኛው ክፍለ ጦር ነው ምንድነው ተጋድሎ የሚለውንም በዝርዝር በዘገባ የምናደርሳችሁ ይሆናል። እዚሁም ከደረሰኝ ተመልሼ ገብቼ የማደርሳችሁ ይሆናል። አጠቃላይ ከአውደ ውጊያ ጎን ለጎን ግን ከተሞች አካባቢ በመሰብሰብ በተለይ የህወሓትና የብልጽግና የስልጣን ጦርነት በነበረበት ጊዜ የአማራ ህዝብ ደግሞ ለህልውናው እየተጋደለ በነበረበት ማለት ነው። በዛ ጊዜ የወደሙ መሰረተ ልማቶችን ጭምር አሁን ላይ ደግሞ በእነሱ በድሮን እየወደሙ ያሉ ትምህርት ቤቶችን ጭምር በመሰብሰብ ዶክመንታሪ በመስራት ለማህበረሰቡ ፋኖ በዚህ ደረጃ መሰረተ ልማቶችን እያወደመ ነው፣ ሌላም የሚሉ ፕሮፓጋንዳዎችን ወደ ህዝቡ እየረጨ ያለበት ሁኔታ አለ። አጠቃላይ ግን ስብሰባዎች ከተማዎች ድረስ ፋኖ ሰርጎ በመግባት እያከሸፈ ያለበትኝ ህዝቡን ለሐሰት ፕሮፓጋንዳ ሰለባ እንዳይሆን እያደረገ ያለበት፣ ህዝቡም ደግሞ ታደጉን በጉልበት አፈሳም አለ ልጆቻችን እየታፈሱ ነው እኛንም እያስገደደ እየሰበሰበን ነው አገዛዙ በሚል ድረሱ የሚለውን ሰርጎ በመግባት በርካታ ከተሞች ላይ የማክሸፍ ስራና ጥቃት መፈጸም ሲኖርበት ጥቃት የመፈጸም አጠቃላይ የማስተጓጎልና ስርዓቱን የማጋለጥ እርቃኑን እንዲቀር የማድረግ ህዝባችንን ደግሞ የዚህ በሐሰት እየኖረ ያለ ስርዓት ህዝባችን ላይ ይህንን ነገር እንዳይጭንበት የማድረግ ስራ እየሰራን እንገኛለን። አጠቃላይ በአውደ ውጊያውም በፖለቲካ ስራውም የህዝብ ውይይቱም ጭምር በጣም በበርካታ ሁኔታ ተጠናክሮ የመሬት ወረራውንም የማክሸፍ ስራ እየተሰራ ዘመቻ አንድነት 46ኛ ቀኑን ይዞ እየቀጠለ ያለበት ሁኔታ አለ። በአውደ ውጊያዎች እየተካሄዱ ያሉበት ቀጠና አለ። የደረሰኝን መረጃ እዚሁ ከደረሰኝ የማደርስበት መንገድ ይኖራል። ዘመቻ አንድነት 46ኛ ቀን የአማራ ፋኖ በወሎ እንግዲህ በዚህ በአውደ ውጊያ በተጋድሎ የአማራ ፋኖ በወሎ ቤት አማራ ለግዙፉ ላስታ አሳምነው ኮር በአርበኛ ኮማንዶ ዘላለም ሲሳይ የሚመራው ተከዜ ክፍለ ጦር እንግዲህ በዚሁ በላስታ ቀጠና ወደ ጥራሪ ሙጃ ከተማ እና ዙሪያውን እስከ ኩል መስክ ድረስ ከጥራሪ ክፍለ ጦር ጋር ኩታገጠሙ ነውና በመተሳሰር በርካታ ተጋድሎችን እያደረጉ ቀጠናውንም ንዑስ ወረዳም ጭምር በማዋቀር 2-3 ቦታዎች ላይ እያስተዳደሩት እንደሆነ ይታወቃል። በዚህ ቀጠና እንግዲህ ከሙጃ ማርያም ተነስቶ ወደ ደንሳ ከጊዳን ነው መነሻውን ያደረገው ሙጃ ማርያም፣ ከዛ ወደ ደንሳ ከተማ ጭምር ለመሄድ ወጣቶችንም ጭምር ለማፈስ ነው እቅዱ። የመጣን ጠላት በክፍለ ጦሩ ቃኝና
ሻለቃ 1 ማለት ነው በተከዜ ክፍለ ጦር በርካታ ትንቅንቅና ተጋድሎ በማድረግ ወደ ደንሳ ከተማ እንዳይገባ በማድረግ ማለት ነው በርካታ ሙትና ቁስለኛውን ይዞ በተለይ አንድ ፓትሮል ላይ ሙሉ ለሙሉ የተደመሰሱበት ሁኔታ እንዳለ ነው የደረሰ መረጃ የሚያሳየው። ከዛ በዘለለ ግን ከዛ ከደንሳና ከአካባቢው የተመለሰው ጠላት በተከዜ ክፍለ ጦር ቃኝና ሻለቃ 1 የተመለሰው የጠላት ኃይል ተመልሶ ወደ ሙጃ ማርያም ሙጃ ከተማ በመግባት ወጣቶችን በጉልበት እያፈሰ ወደ ጦር ካምፖች የሚወስድበትን ሁኔታ እየሰራ ነው ያለው። ይህንንም አጠቃላይ የአማራ ፋኖ በወሎ ቤት አማራ በሁሉም ቀጠናዎች ትስስር በመፍጠር ወጣቶችን ወደ ማሰልጠኛ እንዳይወስዱ የማድረጉ ስራ ተጠናክሮ የቀጠለበት ሁኔታ ነው ያለው። በተለያዩ አካባቢዎች አሁንም የታፈሱ ወጣቶችን የማስጣሉ ስራ ተጠናክሮ ይቀጥላል። ተከዜ ክፍለ ጦርም አንዱ የሰራው ምንድነው ይህንን የወጣቶች አፈሳ ያስቆመበት። ከዛ በዘለለ ደግሞ እግር መንገዱን የአብይ አህመድን ዙፋን ጠባቂ ሰራዊት ሙስና ቁስለኛ በማድረግ አጠቃላይ በሁሉም መስክ ድል የተጎናጸፈበትን አውደ ውጊያ እንዳደረገ ነው። ሚያዝያ 24 2017 ዓ.ም ከምሽቱ 10 ሰዓት ጀምሮ ከማታው አካባቢ ማለት ነው እስከ ምሽት ድረስ ነው ውጊያው የተደረገ። ያው በምሽት እንግዲህ መከላከያ ባለበት ተቀምጦ ምሽግ ይዞ ነው እንጂ የሚቀመጠው ውጊያ የሚያደርግበት ሁኔታ የለም፣ አቅምም የለውም። ይህንን ተገን በማድረግ ጀግኖቹ ብርቱ ትንቅንቅና ተጋድሎ አድርገው ድል እንደተጎናጸፉ የደረሰኝ መረጃ ያመላክታል። አጠቃላይ የአማራ ፋኖ በወሎ ቤት አማራን የሚመለከተው መረጃ ይህንን ይመስላል። አመሰግናለሁ። ሌሎች መረጃዎች ከመጡ አሁንም በቀጣይ የማደርሳችሁ ይሆናል። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ስለሰጠን ማብራሪያና መረጃዎች ከልብ እናመሰግናለን። በመቀጠል የምናልፈው ወደ አማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሼል ፀሐይ ይሆናል። በጎጃም ግንባር ሲከወኑና ሲደረጉ የዋሉ ሁነቶች ምን ይመስላሉ? መረጃዎች እንስማ። አመሰግናለሁ ሙሉ ጌታ። የአማራ ፋኖ በጎጃም እንግዲህ በዘመቻ አንድነት በዛሬው ዕለትም በ8ኛ ክፍለ ጦር ቀጠና ከባድ ትንቅንቅ ሲያደርግን የዋለው ከጠዋት ጀምሮ ዛሬም አሁንም ትንቅንቁ እስከ ሰዓት ድረስ ቀጥሏል። በ8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙ 2 ብርጌዶች አባ ኮስትር ብርጌድ እና ደባይ ቶቄ ብርጌድ ከሌላ አካባቢ ጥምር ኃይል አውጣቶ ወደዚህ አካባቢ ወደ ከቢቸና እና ከደባይ ትራት ግን ወጥቶ መንግስቶ ይቀባሃና እና ናብራ ወደ ተባሉ አካባቢዎች ለመንቀሳቀስ ጥረት ያደረገውን እንዲሁም ወደ ዲማ ሊንቀሳቀስ ጥረት ያደረገውን ኃይል እጅግ በጣም አስገራሚ በሆነ ስልት እና ማጥቃት እንደዚሁም ከባድ ጫና በማሳደር መልሰውታል። እንግዲህ ይህ አካባቢ አባሉም አመራሩም እጅግ በጣም የበዛ ጀግና ከመሆኑ የተነሳና ማኔጅመንቱ የተስተካከለ በመሆኑ ከዚህ በፊት ጠላት በበርካታ የመካናይዝድ መሳሪያ አካባቢውን ለማውደምና ያን አካባቢ የሚንቀሳቀሰውን የ8ኛ ክፍለ ጦርን ቀጠና ለማዳከም ከፍተኛ ጥረት ሲያደርግ ነበር። ዲማ ለመግባት እንኳን 7 ቀን ተዋግቶ ባለፈውም እንደነገርኳችሁ ሳይገባን የተመለሰው ዛሬም በድጋሜ በመካናይዝድ ተደግፎ ሄዶ ነበረ። አልገባም። ወደ መንግስቶ እና ወደ ናብራ እንዲሁም ወደ የቀባህና ወደ ተባሉ ንዑስ ወረዳ ከተሞች ለመግባትም ነበር የዛሬው ጥረት ሳይሳካለት ተመልሷል። የአካባቢው ተፈጥሯዊ ጀግንነትና የህዝቡ ተሳትፎ ተደምሮ ጠላት ቦታው ላይ በመልሶ ማጥቃት አከርካሪውን ተመቶ ተመልሷል። ይህ ቀጠና ከዚህ በፊት በአማራ ፋኖ በጎጃም ቀጠና ውስጥ ተዳደር እጃቸውን አስገብተው ሲያመሱት የነበረና በአባ ኮስትር በላይ ዘለቀ ክፍለ ጦርና በሌሎች ብርጌድ አመራሮች ጥንካሬ ምክንያት የነ እስክንድር እጅ የተመራ ለድል የበቃበት ሁኔታ ነው ያለው። በዛሬው ዕለትም በተደረገ ማጥቃት ከባድ መሳሪያውን ሳይቀርጥሎ ሸሽቶ የነበረበት ሁኔታ አለ። መግለጽ የማልችለው ዳታውን ስፔሲፊክሊ ያላወቅኩት ማለት ነው። በርከት ያለ የጠላት ኃይል ሙትና ቁስለኛ ሆኗል። ለዚህም በተለይ ዲማ ለመግባት ባደረገው ጥረት በስቦ መምታት ስልት ፋኖን ለማጥቃት ነበር ያሰበው። ነገር ግን ፋኖ ባደረገው መልሶ ማጥቃት ቦታውን ለቆ ምሽጉን ለቆ እየሮጠ ባለበት ሰዓት በርከት ያለ ጠላት ኃይል በለቀማ ተመቷል። በአጠቃላይ በ8ኛ ክፍለ ጦር በዛሬው ዕለት በአባ ኮስትር ብርጌድ እና በደባይ ቶቄ ብርጌድ በጥምረት ባደረጉት 4 ቦታ ባደረጉት አውደ ውጊያ ማለት ነው በወራሪው ኃይል ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። ይህ እጅግ በጣም የዕለቱ ድንቅ ኦፕሬሽን ተብሎ ተመዝግቧል በአማራ ፋኖ በጎጃም። ሌላውና ትልቁ ጉዳይ እንግዲህ ከጎጃም አከርካሪውን መተን ያባረር ነው የነ እስክንድር ኃይል ሸዋ ላይ እንደዚሁም መከላከል ምሽግ ቆፍሮ የሆነ የሚገኘው የምትይዙልኝ ቃል እስክንድር ነጋ ፋኖ ወደ አዲስ አበባ እንዳይገባ እየተከላከለ ነው አሁን ላይ ማለት ነው። ስለዚህ የእስክንድርን መከላከል ፋኖ በዚያም አለ በዚህ
በውድም በግድም ሰብሮ አዲስ አበባ መግባት አለበት። ፋኖ አዲስ አበባ ለመግባት ደግሞ ግዴታ መንገዱ መጥረግ አለበት። አብዛኛውን የኃይል ዝግጅት ጨርሰን እንግዲህ ብዙ ወታደራዊ ሚስጥሮች ቢሆኑም በኃይል ደረጃ ከዚህ በፊት እንደገለጽ ነው ለማይቀረው የ4 ኪሎ ጉዟችን ብዙ ዝግጅት እያደረግን ያለ ነው። ነገር ግን እስክንድር ነጋ የሸዋ ወንድሞቻችን ላይ ተኩስ በመክፈትና ስትራቴጂክ ይሆናሉ የተባሉ መልካም ምድሮችን በመቆጣጠር ወገናችንን እያሰቃየ የፋኖ ደግሞ በሸዋ አድርጎ ወደ አዲስ አበባ እንዳይገባ መንገድ ዘግቶ እየተከላከለ ያለበት ሁኔታ ነው ያለው። ይህንን መላው ወገናችን እንዲያውቅልን እንፈልጋለን። ስለዚህ አፋሕድ የሚባለው ኋለኛው አመራርና አባሉ ምንም በማያውቀው ሁኔታ የፖለቲካ አስተላለፉን የእስክንድርን ፕሮጀክት በአማራ ትግል ሊያመጣ ያሰበውን አሉታዊ ተጽዕኖ ሳይረዳ ተሸብቦ ነው ያለው። ውስን የሚባሉ 4 እና 5 የሚባሉ ሰዎች ግን በዓላማ የጥቅም ተጋሪ ሆነው ጸረ አማራነታቸውን በዓለም አደባባይ በተግባር እያሳዩ እየመሰከሩ ያሉበት ሁኔታ ነው ያለው። ይሄ ድርጊት በአጭር ጊዜ ካልተቋጨ ማህበረሰባችንም እኛም የምናምነው በዚያ ልክ ስለሆነ እስክንድር ነጋን መንገድ ማስከፈት ግዴታ ሆኖብናል አሁን። ስለዚህ አፋሕድ የሚባለው ስብስብ የብልጽግና ስብስብ ከጎንደር ከቤተ አማራ ወሎና ሸዋ ያሉ ተዋጊ ወንድሞቻችን በፍጥነት ሽማግሌ እየላኩ ያሉ አሉ፣ መልካም ፈቃዳቸውን ያሳዩ አሉ፣ ባለማወቅ ነው ያሉ አሉ፣ አስፈላጊውን ንግግር እያደረግናቸው ያሉ ሰዎች አሉ፣ የታች አባላት ማለት ነው። እነሱ በአስቸኳይ መሳሪያቸውን እየያዙ ሻምበሎቻቸውን እየያዙ እንዲመጡ እንመክራለን። ሌላው ግን የትግላችን እንቅፋት ሆኖ ለዘመናት አማራ መስለው በአማራ ሕዝብ ላይ ጦርነት ሲታወጅ በአማራ ሕዝብ ላይ የህልውና አደጋ ሲደቀን ከዳር ቁመው በለው እያሉ ይባስ ብለው ጸረ አማራ ኃይሎች በሚያቀርቡት ድግስ እየጨፈሩ አማራውን የሚያስመቱ ኃይሎች አሁን አፋሕድ በሚል ተሰብስበው ነው የሚገኙት። አንድ ቢጫ ፌስታል ውስጥ ተጠራቅመው ነው የሚገኙት። ይህን ቢጫ ፌስታል ቆሼ ወስዶ